ዳግም እናቱን ተዋወቀ። ብሌን በዳግም በጣም አዘነች። ቃልዬ ሰላምን መታቻት። በስማ በጣም ብዙ ነገር ተፈጥሯል። ሳሚ እንግዲህ ለብሌን አዘነላት። እንዴት አዝኜ የማላቅ ልብ ግን ለዚች ምስኪን አዘንኩ ይላል። ብሌን በጣም 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 ከፍቷታል። በጣም በዳግም በጣም አዝናለች። እንግዲህ አቶ በሀይሉም እህቱን ለመግደል እየተጧጧፈ ይገኛል። በጣም ያሳዝናል እውነት ለመናገር። ቃልዬም እንግዲህ ከጀርባ ሆና እንግዲህ ሰላምን መተታታለች። ዳግምም እንግዲህ ልንገራት አልንገራት እንዴ? ቆይ እስኪ ምን ብዬ ልንገራት? እስከ መቼ ልደብቃት? ብሌኔ እስከ መቼ ልደብቅሽ ልንገርሽ እያለ እንግዲህ አይምሮ ጋር እየተነጋገረ ነበርና በመጨረሻም እንግዲህ ለብሌን በፖስታ ተደርጎ ዳግም እንዳፈናት እናቷንና እንዴት አድርጎ እያፈናት እንደነበር ፎቶ ተነስተው ልከውላታል ማለት ነው። ለብሌን ነው እንድትሰጣት የምንፈልገው ተብሎ እንግዲህ ብሌን ዳግም እንዳፈናት ታውቃለች ማለት ነው። በጣም ያሳዝናል እውነት ለመናገር። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡን ዛሬ የመጣሁት በአደራ ድራማ ነው ማለት ነው። አደራ ድራማ እንግዲህ እጅጉን በጣም የሚያስተምር ስለ አረብ ሀገር ሴት የሚናገር ድራማ ነው እውነት ለመናገር ማለት ነው። እንግዲህ ብሌንም ስለ ቃልዬ ልጅ እንዳልሆነች ለሰላም ልትነግራት አስባ ነበረ። ከዛም በመጨረሻ ግን ለሰላም ልትነግራት ስትል ስልክ ተደውሎ ተቋርጣለች እና ከዛም በኋላ እናቴን ያፈንካት ለምንድን ነው? ምን አድርጊ ብለን ነው እናቴን ያፈንካት ብላ እንግዲህ ብሌን ሄዳ አቶ በሀይሉን ጮሃበት ነበረ እና ከዚህ በኋላ ግን እናቴ ጋር አንድ ነገር አደርጋለሁ ብለ ብታስብ እኔ ሁሉንም ነገር ለሰላም እነግራታለሁ። ቃል ያንተ ልጅ ቃል የእሷ ልጅ እንዳልሆነች እና አንተ ገንዘቧን ለመውረስ ብዙ ነገር እየተጣጣርክ እንደሆነ ያለውን ነገር እኔ ለሰላም እነግራታለሁ ብላ ተነግረዋለች ማለት ነው። ከዛም በኋላ እንዴት ነው የሚያደርግሽ? የትም አታመልጭኝም፣ አትፈራገጭ ብሎ እንግዲህ ያለውን ነገር እንትን ብሏል ነበር። ከዛም እንግዲህ ከተኛችበት ሄደው አፍነው ማለት ነው አፍነው ሊገሏት ድምፅ ሰማች። ከዛ ሰላም ድምፅ ሰምታ ስትሄድ ቃል እየተከታተለቻት ነበረ ሰላምን ማለት ነው። እንዴ እማዬ እዚህ ጋር ምን ትሰሪያለሽ ብላ ስትጠይቃት እንዴ ቃል አንቺ በዚህ ሰዓት እዚህ ጋር ምን ትሰሪያለሽ? አይ እማዬ እኔ እኮ ሽንቴን ልሸና ስወጣ ነው አንቺ ምን ሆነሽ ነው ብያየውሽ የተከተልኩሽ እና ምንድን ነው? አይ የቢሌንን ድምፅ ሳታለቅስ የሰማኋት መስሎኝ ነው ትላለች። አይ አላለቀሰችም የኔን ድምፅ ነው የሰማችሁ ብላ እንግዲህ በተንኮል አስባችሁታል። በተንኮል ልትመልሳት ነበረ። በመጨረሻም እንግዲህ አይ በቃ ከመጣሁ አይቀር አይቻት ልሄድ ስትል አይ እማዬ ታያት እሷ እኮ ከተኛች አትነሳም፣ ደግሞ ከተነሳች ራሷን ያማታል ተመለሽ ብላ ብትላትም እንግዲህ ሰላም አይ አይሆንም ብላ ልታከፍታ ስትገባ ልትከፍተው ስትል ነው እንግዲህ ቃልዬ ከጀርባ የመታቻት ማለት ነው። በጣም ያሳዝናል እውነት ለመናገር። በጣም በሰው ገንዘብ በሰው ንብረት ሰው ለፍቶ ባመጣበት ገንዘብ ሰው ለፍቶ ባመጣበት ንብረት በዚህ ደረጃ ግግም ማለት ከባድ ነው እውነት ለመናገር። ከዛም በመጨረሻ እንግዲህ ወይኔ ስተት ሰራው በሀይሉ ሰላምን ገደልኳት እኮ ሰላምን አጠፋኋት ወይኔ እያለች እያለቀሰች ነበረ እንግዲህ ቃልዬ ሰላምን ገደልኳት ስተት ሰራው እያለች ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ቃልንም ማነው በሀይሉም ደግሞ ከውስጥ ሆኖ አንቺን ነው ማጠፋሽ እናትሽን ለምን አባሽ ነው ስራሽን ማሰሪ በተለይ ያች አሮጊት እናትሽ ህይወቴን ሁሉ ልታመሰቃቀል እንዳልሆነ እያደረገች ነው ብታርፎ አይሻልም እያለ እንግዲህ በጣም እያበሳጫት እያስለቀሳት ነበረ ማለት ነው። ብሌን ምስኪን እንግዲህ እናቴን ተዋት በቃ እኔን እንደፈለግክ አድርገኝ እናቴን ተዋቴ እያለች እየተማጸነችው ነበረ። በመጨረሻም እንግዲህ ሳሚ ወይኔ ስታሳዝን ምን አይነት ምስኪን ናት በእግዚአብሔር። እኔ በቃ ለማንም ልቤ ላርቶ የማያውቀውን ለዚች ልጅ ይራራል በስማም እያለ እንግዲህ ለራሱ እየተገረመ ነበረ። ምን አለበት እንደው በስማም እንደዚህ ሆና እንኳን ስታምር እንዴት አባቷ ነው የምታምረው እያለ እንግዲህ ሳሚም እየማለለባት ነበረ ማለት ነው። ከዛ መጨረሻ ላይ ሂዶ ሊመታ ባንቺ ነው ይሄ ሁሉ ሰበብ የሆነ ብሎ ሂዶ ሊመታት ሲል ይሄድና ሳሚ ያስጥላታል ማለት ነው በሀይሉ። ከዛ እንዴ መሆንና ነው እንዴ ለዚች ተራ አሻንጉሊት የሆነች ሰራተኛ ነው እንደምታብርላት ሲለው ለራስህ ብዬ ነው ይላል ማለት ነው። በአቶ በሀይሉ ማለት ነው። ከክፋቱ የተነሳ እንግዲህ ልጆችን ከእናታቸው ከአባታቸው እየነጠለ ያሳድጋል ማለት ይሄ የጭካኔ የአረመኔነት ስራ ነው ያለው አቶ በሀይሉ ማለት ነው። ይህ በቃ የአረብ ሀገር እህቶቻችንን እንደዚህ ሲሄዱ
በቃ ስንት አይነት ወንድም አለ በነገራችን ላይ እንደዚህ አይነት የእህትን ብር መብላት የሚፈልግ እህቴ ላንቺ እንደዚህ አድርጌልሽ፣ እህቴ ላንቺ እንደዚህ ሆኜልሽ እያለ የእህቱን ብር እህቱ ቦታ የእሷ ብር መብላት የሚፈልግ በጣም ብዙ ጨካኝ አረመኔ ሰው አለና በጣም ይገርመኛል አንዳንድ ጊዜ እንደዚህ አይነት ሰው በቃ በዚህ ደረጃ በዚህ እንትን ክፉ መሆን፣ በሰው ገንዘብ መጣር፣ በሰው ገንዘብ እንትን እያለ ነበረ። በመጨረሻ ምን ሊሆን ይችላል? ሰላምን ምግብ ልትወስድላት ስትሄድ ብሌን ምንድን ነው የምትፈልጊው? ምንድን ነው ቡና ላፍላልሽ ወይ ምናምን ስትላት ደህና ነኝ አሁን ምናምን ብላ እንግዲህ እየለመነቻት እንትን እያለቻት ነበረ። ቡና ፌሊ ብላ ቡና ልታፈላላት ስትል ብሌን እኔ አንቺን እፈልግሻለሁ የሆነ ነገር እንድትነግሪኝ ፈልጌ ነው እና ቃል እንድትገቢልኝ ብላ ቃል ታስገባታለች። በምን እሺ ቃል ልገባልሽ? በምንድን ነው ቃል ልገባልሽ የምፈልጊው? ንገሪኝ ቃል ገባልሻለሁ ስትላት ና በዚህ አይደለም ቃል የምትገቢልኝ፣ ቃል የምትገቢልኝ በአሳዳጊሽ እናትሽ ነው ቃል የምትገቢልኝ ስትላት ኧረ ይኸው ባና እኔ ቃል ገባልሻለሁ በአሳዳጊ እናቴ እናቴ ቃል ገባልሻለሁ ንገሪ ብላል። ግን በጣም ፈርታለች። በቃ ብሌን ማለት ነው ወይኔ ምን ልትለኝ ነው ምናምን ብላ በጣም ፈርታለች። እና ትናንትና ደውለሽልኝ ነበረ እና ምን ልትነግሪኝ ፈልገሽ ነው ንገሪኝ፣ አንቺ ማለት የቤተሰቤ አንደኛው አካለሽ ስትላት እነግርሻለሁ እሺ ብላ ቃል አንቺ ልጅ አይደለሽም ብላ ለመናገር አስባ ነበረ። በነገራችን ላይ ግን አልተናገረችም። ለምንድን ነው ያልተናገረችው? የባሰ ሌላ ችግር ነው። ሰላምም አታምናትም። በቃ ስትመታት ልጄ ቤተሰቤ ጋር ልትነጣጤ ምናምን ብላ በቃ ብዙ ነገር አሰበች እና በቃ እናቴን አሟት ብር እንድትሰጪ ፈልጌ ነው ብላ ዋሸች መልሳ ማለት ነው። በቃ ምንም ማድረግ አችልም፣ ምክንያቱም ተወጠራለች። እንደዚህ አንዳንድ ጊዜ የሆነ ነገር ሲፈጠርብን አልቅሰን የምንሸኝበት ጊዜ አለ። አልቅሰን ራሱ የማያልፍ የሚመስለን ነገር አለ። እውነቴን ነው የምላቸው። አንዳንድ ጊዜ እያለቀስን ራሱ መቼ ነው የምንወጣው የምንልበት ጊዜ አለ። ስለ የሆነ ክብድ ነው የሚላ የሆነ ቦታ ላይ ሆናችሁ በቃ ያም እንትን ሲል ክብድ ነው የሚላችሁ። በቃ መቋቋም ለራሱ ያቅታል። በቃ እና ብሌንም እንደዛ ነው የሆነችው። በቃ መቋቋም ነው ያቃታት። በቃ እንዴት ነው መሆኑ አይነት ነገር በጣም የምታሳዝነው በነገራችን ላይ እና 2,000 ብር ተቀበለች እና አይምሮዬን ሸጥኩ፣ ህሊናዬን ሸጥኩ በቃ ያልሽ መጥበሃ ውስጥ ወደዛ ወደዚህ የተንጎራደደች ነበረ። እንግዲህ ዳግም ደግሞ አንተነህ እናቴን ያፈንካት፣ አንተነህ እናቴን ያገትካት። በቃ ቃል ነው ያጣችሁ። በቃ ቃል ነው ያጣችሁ። በቃ ይሄ እንዴት ነው እየሳቀ ግን የእናንተን ውድቀት የሚፈልግ እየሳቀ ግን የእናንተን ማረር ወይም ደግሞ የእናንተን ጨጓራ መላጥ ወይም ደግሞ እንዴት ነው የእናንተን ውድቀት የሚመኝ አይነት ሰው ነው መስሎ የታያት። በቃ ብሌኔ እያለ በቃ እሷን በቃ እንደሚቀብራት በቃ በህይወቷ እንደሄደባት በቃ ቃል ነው ያጣችሁ ለዳግም። በቃ ቃል በቃ በምን ቃል የሆነ ይከብዳል እኮ ማርያምን አንዳንድ ጊዜ በጣም። በእርግጥ ችግሩን ከኋላ የተረዳለት የለም፣ እሷም አልተረዳችውም። የፈለገ ባትረዳውም ግን ሄዶ ቤቷ ሽሮ እስከበላ ድረስ ማገት የለበትም። የመጣውን ነገር መቋቋም ይችል ነበረ ማለት ብሌንን እስከሚወዳት እስከሚያፈቅራት ድረስ የመጣውን ነገር መቋቋም ይችል ነበረ። ግን እሱ ግን ለወላጅ እናቱ ብሎ ነው በቃ አማራጭ ማጣት ነው እኮ ከባድ ነው እኮ ማርያምን። እና ብሌን የተሰማት በቃ ቤት የሄደ ሽሮ ሊበላ የሄደበት መንገድ በሌላ መንገድ አድርጋ ነው የሳለችው። እዛው ጋር ሆኖ ሀሳቡ እንደመጣ ሀሳቡ ጋር ሆኖ እንደተገደድ አይደለም እየተረዳችሁ። በቃ እኔም በሷ ቦታ በሆን እንደዚህ ነው የማስበው። በቃ ለዳግም ማለት ያለባት ነገር ከአንተ አትክፈችው እንኳን ሲላ ከአንተ የሚደበቅ ሚስጥር የለኝም ነው ያለችው። ግን ስትከፍተው ግን ጠላቱ ነው ያገኘችው። ራሷን ነው ከጎኗ ኧረ በስመ አብ የኔ የምትሉት ሰው በቃ ይሄ ሰው ይሆናል ይሄ የኔ ነው ብላችሁ ያሰባችሁት በነበረ ሰዓት እንደዚህ አይነት ማጅ የሆነ ሰው ሁኑ ስታገኙት ያማል። በጣም ነው የሚያማውና በጣም በቃ እንትን ብላለች። እና አቶ በኃይሉን እዚህ ላይ ተጎንብሳ እየለመነችው ነው። በቃ ግን የዳግም ነገር ቃንሰር ስሯታል ማለት ነው። በጣም ነው ልቧን የነካውና በመጨረሻም እንግዲህ ብሌን ቃል አበል ሆንኩኝ ምናምን እያለች በጣም እያዘነች በጣም እየተሰማት ምናምን ነበረና ቃልዬም እንግዲህ ውሸት ብርቅ ነው እንዴ? ብሩን ካልፈለግሽው እኛ ኃጢአተኞች እንወስደዋለን፣ አንቺ ጻድቅ ነሽ፣ እኛ ኃጢአቶች ወስደን እኛ ኃጢአተኞች ወስደን እኛ እንበለዋለን ብላ እንግዲህ ብሩንም የተቀበለችውን ብር ቤዛ አባት ሄዳለች። በነገራችን ላይ
ይዛባት ሄዳለች ማለት ነው። ሰላምም እንግዲህ የማስታወስ ችሎታዋ እንትን ብሏል። በቃ ምንድን ነው የሆንኩት? እውነት ወድቄ ተመትቼ ነው ወይስ እሷ ከኋላ ያልነበረች? ቆይ እንዴት ነው የሆንኩት? በቃ እያለች የማስታወስ እንትኗ እየጨመረ ነው ማለት ነው፣ በጣም ማለት ነው። ግን ቃል እናቷን ታውቃለች ብዬ ተስፋ አደርጋለሁ። እሱንም የሚያሳውቃት ማን ነው ካላችሁ ሳሚ ነው። ሳሚ በጣም አዝኖላታል ለብሌን ማለት ነው። በጣም በቃ እኔ እኮ ለማንም አዝኜ አላውቅም፣ ግን ላንቺ ግን በጣም እያሰብኩልሽ ነው። ቆይ ምንድን ነው ነገሩ እያለ እንግዲህ ሳሚ በጣም ያሰበላት ነው፣ እያሳዘነችው ነው። ዳግምን ግን በቃ ላይኗ ነው በቃ የጠላችሁ። ኮቴዋን ለራሱ ባይረግጠው ኮቴን ለራሱ አንዳንድ ጊዜ የሆነ ሰው በቃ ኮቴን ራሱ ባይረግጠው ብላችሁ የምትመኙት ሰው የለም። በቃ የተረገጣችሁትን ኮቴ ለራሱ ባይረግጠው በቃ እስከዚህን ድረስ ነው ብሌን በዳግም ላይ ተስፋ የቆረጠችበት እና በጣም በቃ ውይ በስመ አብ እንዴት ቃል ነው ያጣችሁ። በቃ ለምታወጣለት ቃል ነው ያጣችሁ ለሱ። በቃ ይሄ በቃ ውጋት፣ ይሄ እንዴት ነው ይሄ ማረሻ ግሎ እንደ መውጋት ነው የሆነባት ለሷ ማለት ነው። በቃ የበደሉ ጥግ፣ በቃ የክፋቱ ጥግ፣ በቃ እናቷን እንደዚህ በማረጉ በቃ ይሄ ማረሻ ግሎ ጎኗን እንደወጋት ያክል የተሰባ። ይህን ሁሉ ነገር ያደረገው እንግዲህ አቶ በኃይሉ ነው። ምክንያቱም ዳግም ጋር እንዲቀራረቡ አይፈልግም። ዳግም ጋር ተቀራረቡ ማለት የብሌን አሳዳጊ የዳግም እናት ናት። ሳሚም ደግሞ ይህን ሁሉ በእነሱ ላይ የተደረገ የነበረው ነገር ሁሉ ሳሚ ላይ ሆኗል። ሳሚ ቤተሰቦቹን አሰጥቶታል። ጎዳና ላይ አንስቼህ እያለ ግን ቤተሰቦቹን በቃ ሁላቸውም በአቶ በኃይሉ ላይ ቂም አለባቸው። በቃ ቂም አለባቸው። ግን አቶ በቃሉ አላልኩም ቃልዬና አቶ በኃይሉ ግን አወዳደቃቸው የከፋ ነው የሚሆን። መቼም ክፉ ሰው መጨረሻው አያምርም። ጎልያድን የሚያክል ተራራ ይመጣበታል እና በጣም ከባድ ነው። ለማንኛውም በቀጣይ እንገናኛለን። መልካም